ለቅዱሳን ቅዱስናን ለቅዱሳን የሰጠ የቅዱሳን የቅዱስና መሰረት የቅዱሳን ራስ የተባለው አምላካችን ኢየሱስ ክርስቶስ ነው። በምድር ላይ የሰው ልጅ እንዴት በቅዱስና መኖር እንደሚገባው የሚያሳየ እሱ ነው። ያለሱ ቅዱሳንን ማክበር አይቻልም። ቅዱሳን መሪ ፊት አውራሪ አላቸው፣ እሱም ክርስቶስ ነው። የሰው ልጅ ሲፈጠር እግዚአብሔርን መስሎ በቅዱስና የተፈጠረ ፍጡር ቢሆንም ትእዛዝ እግዚአብሔርን በመጣሱ ሕገ እግዚአብሔርን በማፍረሱ ከቅድስና ወደ ርኩሰት ወርዷል። ከመላእክት ኅብረት ተለይቷል። ከእግዚአብሔር ልጅነትም ርቋል። መንጸፈ ደይን ወድቋል። በእግረ አጋንንት ተረግጧል። 5500 ዘመን የዲያብሎስ ተገዢ የሞት ባሪያ ሥጋው በመቃብር የሚፈርስ የሚበሰብስ ነፍሱ ደግሞ እንዲሁ በሞተ ነፍስ በዲያብሎስ ባርነት ስር የምትኖር ሆናለች። ነገር ግን ቸሩ አምላካችን የሰው ልጅ እንዲሁ እንደወደቀ እንዲቀር አልወደደም። በምሕረቱ በይቅር ባይነቱ ሊመልሰው ወደ ነበረ ክብሩ ወደ አጣው ልጅነቱ ሊመልሰው ስለወደደ የመዳን ቃል ኪዳን የምሕረትና የመዳን ቃል ኪዳን ለሰው ልጅ ሰጥቶታል። ያም በሐሙስ ዕለት ወበመንፈቃ ለዕለት ተወለደ ወለተ ወለተከ ወዲህ ኩስተመርከ ወትይዞከ በመስቀሌ ወበሞቴ በ5 ቀን ተኩል ከልጅ ልጅ ተወልጄ በመስቀል ተሰቅዬ ሞቼ አድናለሁ የሚል ነበር። ያን ለመፈጸም እግዚአብሔር አምላካችን ዘመናት ተቆጥረውለታል። ያን ዘመን ነቢያት በሱባኤ ቆጥረውታል። ያንን ዘመን የሰው ልጅ በተስፋ እንዲጠብቅ በሱባኤ ከቆጠሩ ካመሰጠሩ ነቢያት በዛሬው ዕለት ዕለተ ዕረፍቱ የሚከበረው ነቢይ እግዚአብሔር ኤርምያስ አንዱ ነው። ከአራቱ ታላላቅ ነቢያት የነቢያት ዋና ተልኳቸው አምላካችን ለሰው ልጆች የሰጠውን ተስፋ ለሰው ልጆች መመስከር፣ የሰው ልጆችን ደግሞ የአምላካችንን ማዳን ተስፋ እንዲያደርጉ ልቡናቸውን ማነቃቃት ነበር። እነሆ ያንን የነቢያት ተስፋ እየሰሙ 5500 ዘመን አልፏል። ብዙ ትውልድ አልፏል። በዚህ ጊዜ ታዲያ 5500 ዘመን ሲፈጸም የተናገረውን የማያስቀር የማያደርገውን የማይናገር ቃሉ የማይታተፍ የማይዛነፍ አምላካችን 5500 ዘመን ሲፈጸም የሰው ልጆችን ለማዳን ከሰማይ ወርዷል፣ ከድንግል ተወልዷል። በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ላይ ተመላልሷል። 33 ዓመት ከ3 ወር ርኩሰት በተሞላችው ምድር ላይ በቅድስና መኖርን ለሰው ልጆች ያስተማረ የቅዱሳን ራስ ኢየሱስ ክርስቶስ ነው። እስቲ አመስግኑት አምላካችንን። ወይም ያ ፀሐይ ስለሆነ መሰለኝ ፀሐይ እንደበዛበት ቅጠል አንገታቸውን ጣል አድርጋቸዋል። በደንብ አመስግኑ። በእውነት ክርስቲያኖች እኔ ብዙ ላላቆያችሁ ቃል እገባለሁ። ከመጀመሪያው ስለጀመርኩ የሰው ሊያሳድረን ነው ብላችሁ ተስፋ የቆረጣችሁ ይመስላል። ጠቅለል እናደርገዋለሁ እና አምላካችን 33 ዓመት ከ3 ወር በዚህ ምድር ላይ ሲቆይ ድፍን 33 ዓመት ከ3 ወር ያሳየው የቅድስና ሕይወት ብቻ ነው። ኃጢአት አልሰራም። ሰው ሆኗል። የሰውነትን ሥራ ሰርቷል ከኃጢአት በቀር ነው የሚለው። ነቢያትም የመሰከሩለት ይህንኑ ነበር። እነ ነቢይ እግዚአብሔር ኢሳይያስ ይገብረ ኃጢአት ወይተረክበ ሐሰት ውስተ አፉሁ፣ ኃጢአት አልሰራም፣ በአንደበቱም በደል አልተገኘበትም። የቅድስና መንገድ የቅድስና ሕይወት ማለት ይህ ነው። ዛሬ ዕለተ ዕረፍቱ ነው ብለን የምናከብረው ኤርምያስ፣ ዛሬ ወርኃዊ መታሰቢያቸው ነው ብለን የምናከብራቸው ቅዱስ አባታችን አቡነ ገብረ መንፈስ ቅዱስ ክርስቶስ ያሳየውን ያንን የቅድስና ሕይወት የኖሩ ናቸው። ክርስቶስን መሪ ፊት አውራሪ መምህር አድርገው ተከትለውታል። እሱን መስለውታል። እሱን ስለመሰሉ ቅዱሳን ይባላሉ። ምን ይባላሉ አልኳችሁ? ማንን ስለመሰሉ? እኛም ቅዱሳን የምንባለው ማንን ከመሰልን ነው። ቅዱሳን ለመባል እርሱን መምሰል እርሱን መከተል የመጀመሪያው መስፈርት ነው። ለድርድር የሚቀርብ አይደለም። ያለ እሱ ሕይወት ቅድስና የለም። በቅድስና ሕይወት በምድር ላይ ተመላልሶ ፍቅርና ትሕትናን አሳየ። ያለ በቀል የኖረው በተለይ 3 ዓመት ከ3 ወር
የቆየው የትምህርትና የታምራት ጊዜ ይባላል። ትምህርቱን በቤተ መቅደስ ያስተምር ነበር። ታምራቱን ደግሞ ለአሕዛብ ያደርግ ነበር። አሕዛብን በርኩሰት ውስጥ የሚኖሩትን ወደ ቅድስና ለመሳብ ታምራቱን ያደርግ ነበር። ከትምህርት ርቀው ስለኖሩ ትምህርቱ ቢነገራቸው በቀላሉ የሚሰሙ አይደሉም። ራሳቸው የተከሉትን እንጨት ቆርጠው ጠርበው አለዝበው ጣዖት አቁመው አምላኬ ነው የሚሉ ነበሩ። አእምሯቸው ከእውቀት ምን ያህል እንደራቀ፣ ልቡናቸው ከንጽሕና ከቅድስና ምን ያህል እንደተራቆተ በእውነት ቃል ሊገልጠው አይችልም። በዚህ ርኩሰት ውስጥ የነበሩትን በትምህርት ሳይሆን በታምራቱ ስቧቸዋል፣ አቅርቧቸዋል። ዕውር እያበራ ጎባጣ እያቀና ለምጽ እያነሳ ያለ ዋጋ በነፃ በዚህ ምድር ላይ ተመላልሷል። ለምስጋና አቅርቡለት ለዚህ ገናና ምናት በእውነት ስራውን ሰርቶ ይህን እኮ የሠራሁት እኔ ነኝ ብሎ እንዲሞገስ እንዲደነቅ አይፈልግም ነበር። ስራውን ሰርቶ ዘወር ይል ነበር፣ ይሰወር ነበር። ይህም የሚያሳየን መልካም ሥራ በሠራችሁ ጊዜ ከንቱ ውዳሴን አትፈልጉ ለማለት ነው። እኛ ትንሽ ሰርተን ብዙ እንዲነገርልን እንፈልጋለን። ይህ የሰው ጠባይ ነው። አምላካችን ያሳየን የክርስትናው የቅድስናው ሕይወት ግን ብዙ ሰርተን እንዳይነገርልን ዞር እንድንል ነው አምላካችን ያስተማረን። ይህን ያደረገው አምላካችን ሁላችንን ለማዳን ትምህርቱን ያለ ጉድለት አስተምሮ ከጨረሰ በኋላ ለሁላችን ቤዛ ለመሆን በቀራንዮ አደባባይ በጲላጦስ ፊት ለፍርድ ቀርቧል። ኃጢአት ሰርቶ አይደለም። ክሱ አንደኛ የእግዚአብሔር ልጅ ነኝ ይላል የሚል ነበር። ሁለተኛው ሰንበትን ሽሯል የሚል ነው። ሦስተኛው ደግሞ ንጉሥ ነኝ ይላል የሚል ክስ ነበር። ይህ ክስ ሁለቱ ለጲላጦስ ጆሮ ያን ያህል የሚመጥንና የጲላጦስን ሐሳብ የሚስብ አልነበረም። የእግዚአብሔር ልጅ ነኝ ቢል ጲላጦስን ምኑም የሚነካው አይደለም። ሰንበትን ሽሯል የሚለውም ለአረማዊው ለጲላጦስ ያን ያህል ቦታ የሚሰጠው አልነበረም። ምክንያቱም ጲላጦስ በሕገ ኦሪት የኖረ ሰው አይደለም። ንጉሥ ነኝ ይላል የሚለው ግን የጲላጦስን ትኩረት የሳበ ነበር። ምክንያቱም የፖለቲካ ሰው በስልጣኑ ሲመጡበት አይወድም። ንጉሥ ነኝ የሚለው ሐሳብ እነሆ ከእነሱ ስልጣን ጋር የቀጥታ ግንኙነት አለው። ይህ ሐሳብ ጲላጦስን ብቻ አይደለም፣ ክርስቶስ ገና በተወለደ ጊዜ ሄሮድስን ያስደነገጠ ሐሳብ ነው። ዛሬም ምድራውያን ባለስልጣናት መሪዎች በስልጣናቸው የሚመጣውን አይታገሱትም። ታዲያ ጲላጦስም ከተከሰሰበት ክስ ያተኮረው ንጉሥ ነኝ ብሏል የሚለው ላይ ነበር። ሲመረምረውም ደጋግሞ የጠየቀው ይህንን ነው። እውነት እግዚአብሔር ነህ? የእግዚአብሔር ልጅ ነህ? ሰንበትን ሽሯል? ይህን አልጠየቀውም። እንከሰኬ ንጉሥ አንተ ንጉሥ ነህን? የአይሁድ ንጉሥ አንተ ነህን? ደጋግሞ የጠየቀው ጥያቄ ነበር። ይህም ለስልጣኑ የሚያሰጋው ስለሆነ ነው። አምላካችን ግን ምድራዊ ስልጣን የሚፈልግ አይደለም። ምክንያቱም ሰማያትን ምድርን የፈጠረ በሰራዊተ መላእክትና በሰው ልጆች ላይ እነሆ በዘመን የተሰፈረ የተገደበ ሳይሆን የማይሻር የማይለወጥ ዘላለማዊ ንግሥና ያለው ነው። ክብርና ምስጋና ለስሙ ይሁን። የሰው ምርጫ የእጅ ብልጫ የማይፈልግ ንጉሥ፣ ካርድ የማያሻው ንጉሥ ነው። ጊዜያዊ አይደለም፣ ዘላለማዊ ንጉሥ ነው። ሞት የሚሽረው እነሆ ንግሥናው በታሪክ የሚገደብ አይደለም። የዘላለም ንጉሥ ነው። የድንግል ማርያም ልጅ ክብርና ምስጋና ለስሙ ይሁን። በእውነት ንጉሥ ነህን? የአይሁድ ንጉሥ ነህን? ደጋግሞ ጠየቀው። አንተ ትቢ አንተ አልክ። እኔ የአንድ መንደር የአንድ ሰፈር የዚች የትንሽ ቁጥር ያላቸው ሰዎች ንጉሥ አይደለሁም፣ የዓለም ንጉሥ ነኝ ነው የክርስቶስ መልስ። እንከሰኬ ንጉሥ አንተ የአይሁድ ንጉሥ አይደለም እንጂ ነገር ግን ንጉሥ ነህ። አሁንም የጲላጦስ ጥያቄ ነበር። ጌታችን እንዲህ ብሎታል። ጲላጦስን ሕሊናውን ሊያሳርፈው ስለፈለገ ነው። ሶበሰ በዝንቱ ዓለም መንግሥቴ እምተባአሱ ሊተ ዋልያኔ፣ መንግሥቴ በዚህ ምድር ቢሆን ኖሮ ወታደሮቼ ካንተ ጋር በተዋጉልኝ ነበር። ነገር ግን መንግሥቴ በዚህ ምድር አይደለም ማለት ነው የሚለው። ይህንን ካለው በኋላ ጲላጦስ ቀኙን ግራውን ፊት ኋላውን ተመረመረ። ለሞት አይደለም ለእስራት የሚያበቃ ጥፋት እንዳላገኘበት እርግጠኛ ሲሆን
ንጹሐን ደሙ ለዚህ ብእሲ እኔ ከዚህ ሰው ደም ንጹሕ ነኝ። ወአንትሙ በከመ ሕግክሙ ኮንንዎ እናንተ እንደ ሕጋችሁ ፍረዱበት፣ ግደሉት፣ እኔ ግን ከዚህ ሰው ደም ንጹሕ ነኝ በማለት ጲላጦስ ራሱን ሲያገል ይታያል። ነገር ግን ሊያድነው ደግሞ ደጋግሞ ፈለገ፣ ማዳን ግን አልተቻለውም። ምክንያቱም በጲላጦስ ፈቃድ ሊድን፣ በጲላጦስ ፈቃድ ሊሞት አይችልም አምላካችን። ጲላጦስ አንድ ቃል ተናግሮ ነበር፣ ልገልም ላድንም ይቻለኛል ላትነግረኝም ብሎት ነበር። ይኮን ከግቡሃ ላዕሌ እመይተው በለከም ሰማይ ከሰማይ ካልተሰጠ በቀር ልትገለኝም ልታድነኝም አትችልም። የምሞተው በእኔ ፈቃድ እንጂ በአንተ ፈቃድ አይደለም። አንተም እኔን ማዳን አይቻልም አለ ነው የሚለን። ምክንያቱም አምላካችን የመጣው ሊሞት ነው፣ እኛን ለማዳን ይሞት ዘንድ ግድ ነው። ሐዋርያው ቅዱስ ጳውሎስም ይህንን ነው የሚለው፣ ክርስቶስኒ መጻ በዕድሜው ይሙት፣ ክርስቶስም በቀጠሮ ሊሞት መጣ ነው የሚለው። ኧረ ምስጋና አቅርቡለት ክርስቲያኖች። ሊሞት ነው የመጣው። ምን ሊመጣ? ሊሞት፣ በሞቱ ዓለምን ሊያድን፣ የረከሰውን ሊቀድስ፣ የጠፋውን ሊመልስ፣ የተጎዳውን ሊያድን ሊሞት ነው የመጣው። ነገር ግን በፈቃዱ ነው። የቤተ ክርስቲያናችን ሊቅ ዮሐንስ አፈወርቅ ይህን ይመሰክራል። ሞተ በፈቃዱ ወተቀብረ በስምረቱ ነው የሚለው። በፈቃዱ ሞተ በፈቃዱም ተቀበረ ይላል። ታዲያ ከዚያ በኋላ መስቀል ተሸክሞ የቀራንዮውን አቀበት ደፋ ቀና አለ። በመስቀል ተሰቀለ። ከ6 ሰዓት እስከ 9 ሰዓት መስቀል ላይ ነበር። መስቀል ላይ እግሮቹ በችንካር ሰልስለዋል። በችንካር በጦር ሲወጋ የደረሰበትን የሕመም ስሜት ቃላት እንዲህ ነው ብለው የመግለጥ አቅም የላቸውም። ቃላት ቢጠራቀሙ ቢሰባሰቡ የትኛውንም ያህል የንግግር ችሎታ ያለው ሰው በንግግር ክህሎት የሰለጠነ ጥበበኛ ሰው ሊገልጠው አይችልም። አስቡት፣ ከ6 ሰዓት እስከ 9 ሰዓት ችንካር ላይ መቆም። ለሰከንድ የዛገ ሚስማር ቢወጋን እግራችንን በምን ያህል ፍጥነት እንደምናነሳው ወይም ደግሞ ትተነው ቁጭ እንደምንል ታውቃላችሁ። ያን የሕመም ስሜት መግለጥ አይቻልም። ያ የሕመም ስሜት ለዘመናት 5500 ዘመን በእኛ ላይ ጸንቶ የነበረው የነፍስ ሕመም ከስሩ ነቅሎ የጣለ ነው። ክብርና ምስጋና ለአምላካችን ይሁን። መስቀል ላይ ሆኖ እንኳን ያስተማረን ፍቅርን ነው። መስቀል ላይ ሆኖ በጦር ለወጉት፣ በችንካር ለቸነኮሩት፣ መራራ ሐሞት ለጋቱት አባት ሆይ የሚያደርጉትን አያውቁትምና ምን በላቸው ነው ያለው? ይቅር በላቸው። ይሄ የፍቅርም የንጽህናም የቅድስናም ጥግ ነው። የበደሉትን መርገም አይደለም፣ ዓይንን እነሆ በጎደሎ ዓይን ማየት አለመቻልና ፊትን አለማጥቆር በፍቅር መከራን መቀበል አምላካችን ያስተማረን ነው። ይህንን መከራውን ያዩ ቅዱሳን የመከራው ምርኮኞች የሆኑት እና አቡነ ገብረ መንፈስ ቅዱስ ለመባል ያበቃቸው መስቀል ላይ መከራ የተቀበለውን አምላካቸውን መስለው መከራ በመቀበላቸው ነው። በጾም በጸሎት በምናኔ በተባይቶ ጤዛ ልሰው ደንጊያ ተንተርሰው ድምፀ አራዊትን ታግሰው ክርስቶስን ራሳቸው አድርገው መከራ የተቀበሉ እንደሱ ቅዱስ፣ እንደሱ የዋህ፣ እንደሱ ንጹሐን ይባላሉ። አክብሯቸው፣ እነሱንም ይገባቸዋል ማክበር። ምን ያሽኮረምማቸዋል? ክርስቶስ አክብሯቸዋል። እንኳን እኛ በደንብ አክብሯቸው። መስቀል ላይ ሆኖ እንዲህ ፍቅርን ያሳየው አምላካችን እነሆ ሁሉ ተፈጸመ። በነቢያት ከተነገረው በእነ ኤርምያስ ከተመሰከረው የቀረ ነገር የለም። ነቢየ እግዚአብሔር ኤርምያስ በዛሬው ዕለት ያረፈው ነሱ 30 ብሩረ ሴጦ ለክቡር ዘአክበሩ እምደቂቀ እስራኤል ከእስራኤል ልጆች ያከበሩትን የክቡሩን ዋጋ 30 ብር መዘኑለት ብሏል። እነሆ ገንዘብ የማይመጥነው አምላክ በይሁዳ አማካኝነት በ30 ብር መሸጡ የተናገረው በዛሬው ዕለት ያረፈው ነቢየ እግዚአብሔር ኤርምያስ ነው። በረከቱ ይደርብን። ነቢያት የተናገሩት ሁሉ ተፈጸመ ነው የሚለው፣ የቀረ ነገር የለም። ይህን ካደረገ በኋላ ሞት መዳፉን ሳያሳርፍበት እንደ ቀድሞ በመርገም እንደነበሩ የሰው ልጆች የሰይጣን መዳፍ ሳያርፍበት አጽንዕ ርሶ ወመተው ነፍሶ ራሱን ዘንበል አድርጎ ነፍሱን ሰጠ ነው የሚለው። ክብርና ምስጋና ለአምላካችን ይሁን። ነፍሱን ሰጠ፣ ለፍቅር ተገኘ። ታዲያስ በአካለ ሥጋ ወደ መቃብር ወረደ፣ በአካለ ነፍስ ደግሞ ወደ ሲኦል ወረደ። በአካለ ሥጋ ወደ መቃብር ወርዶ 3 መዓልት 3 ሌሊት በከርሰ መቃብር አደረ እንደተነገረ። ወበከመ ኀደረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ
ከማሁ አለው ለወልደ ባለሙያው ይድር ውስተ ልበ ምድር ሰሉሰ መዋዕል ወሰሉሰ ለያልዕ። ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት እንዳደረ የሰው ልጅ ክርስቶስን በመቃብር ሆድ ውስጥ 3 መዓልትና 3 ሌሊት ያድራል ብሎ ራሱ እንዳስተማረው ዮናስ በአሳ አንበሪ ሆድ ውስጥ እንዳደረ ክርስቶስን በመቃብር ሆድ ውስጥ 3 መዓልት 3 ሌሊት አድሯል። እንደ ዮናስ ነው የሚለው ክርስቲያኖች። እንደማን? ዮናስ በመቃብር ውስጥ ሞቶ ነበር? ነፍስ ተለይቶት ነበር? አልተለየውም። እንደ ዮናስ የሚለው ጌታችንም በስጋ ቢሞት በመለኮት ሕያው መሆኑን ያሳያል። ሞተ በስጋ ወሐየ በመንፈስ። በስጋ ሞተ፣ በመለኮት ግን ሕያው ነው። ዮናስ በአሳ አንበሪ ሆድ ውስጥ ሕያው እንደነበረ አምላካችንን በመቃብር ሆድ ውስጥ በመለኮት ሕያው ነበር። ምክንያቱም በመለኮት የሚሞት አይደለም። ዮሴፍ ኒቆዲሞስ ሲገንዙት ዓይኖቹን ግልጽልጽ አድርጎ አያቸው። እንዲያው እንደ ተራ ሰው ዝም ብላችሁ ትገንዙኛላችሁ ሲል ተናገረ ነው የሚለን። ስለ ሞተ ተገነዘ። ሕያው ዘኢይመውት የማይሞት ስለሆነ ደግሞ ተናገረ። እንዲያው ዝም ብላችሁ እንደ ተራ ሰው ትገንዙኛላችሁ ሲሉት ምንድን ነው ያለው? ታዲያ እንዴት እያልን እንገንዛሉት ይላል። አሁን እናንተ ሰው ሞቶ እንደዚህ ነው እንደምትገንዙ ቢላችሁ ትቀጥላላችሁ ወይስ ታቆማላችሁ? በእርግጥ እናንተ አሁን የት ትገንዙና ነው? ያው ሆስፒታል ነው ተገንዙ አልቆ የሚመጣው አይደለም እንዴ? እዚያው ነው የሚያልቀው። ተውታታውኩትም በቃ ይቀሩ። ስለ ሞተ ተገነዘ፣ ሕያው ስለሆነ ተናገረ። ታዲያ ምን እያልን እንገንዛሉት ይላል። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያላችሁ ገንዙኝ አላቸው ይላል። አይ አለው እኮ አልሞትኩም ሕያው ነኝ እንዳትገንዙኝ አይደለም ያላቸው። በስጋ ሞቷል፣ በመለኮት ዘኢይመውት ነው። ስለዚህ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያላችሁ ገንዙኝ። እስኪ በሉ ቅዱስ እግዚአብሔር በሉ እንጂ በደንብ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ምን ማለት ነው? ልዩ እግዚአብሔር፣ ልዩ ኃያል፣ የማይሞት እያላችሁ ገንዙ። ምንም አይል በስጋ ቢሞት በምን የማይሞት? በመለኮት የማይሞት ሕያው፣ በባህሪ መለኮቱ ሞት የማይስማማው፣ ሞትን ወደ ሕይወት የሚለውጥ፣ ሞትን የሚረግጥ የሚያሸንፍ፣ በሞት ላይ ስልጣን ያለው ዘቦ ውስተ እዴሁ መራውተ ሞት ወሕይወት፣ የሞትና የሕይወት መክፈቻ በስልጣኑ የሆነለት፣ ሞትን አሸንፎ ሕይወትን ለሰው ልጆች የሚያሰለጥን የማይሞት እያላችሁ ገንዙኝ ያላቸው ነው የሚለን። ኧረ ምስጋና አቅርቡለት በዚህ ገና ላላ። አዎ ሊቁ ቴዎዶስዮስ የተባለ ግን ይላል ወተሬጽ ውረ ለቴዎዶስ መቃብር እንዘውቱ ይመልክ ሁሉ። በዓለም ሁሉ የሞላ ሲሆን ዮሴፍና ኒቆዲሞስ ሊቀብሩ ተሸክመው ታየ ይላል። በኪሩቤል ጀርባ ላይ የሚቀመጥ በሁለት ሦስት መዳፍ ላይ ታየ። ወደ አዲስ መቃብር አወረዱት። ዮሴፍ ለራሱ ባዘጋጀው መቃብር ነው የቀበረው። ምክንያቱም አምላካችን ለራሱ እንኳን መቃብር አልነበረውም። በእውነት በምድር ላይ ሲኖር ማደሪያ መጠለያ አልነበረውም። ሲቀበር በተውሶ መቃብር ነው የተቀበረው። 3 መዓልት 3 ሌሊት በመቃብር ውስጥ አደረ። መፍረስ መበስበስም በመቃብር ውስጥ አስቀረልን። ፈርሰን በሱሰን እንቀር የነበረው ስጋትን ማፍረስ ማበስበስ ስልጣኑ የነበረው ሞት ማፍረስ ማበስበስ አልቻለም፣ ተገደበ ማለት ነው። እሑድ በመንፈቀ ሌሊት መቃብሩ እንደታተመ ደንጊያው እንደተቀበረ ሞትን ድል ነስቶ ሙስና መቃብርን አጥፍቶ አምላካችን ተነስቷል። ደስ ይበላችሁ ክርስቲያኖች፣ ፍጹም ደስታችን ነው። ያለዚህ ቤተ ክርስቲያን አትኖርም። ያለዚህ ቅዱሳን አይኖሩም። የቅዱሳን የቅድስና መሰረት የትንሣኤያቸው መሰረት ክርስቶስ ነው። ሞትን ድል አድርጎ ተነሳ። የተነሳው መቃብር ተከፍቶለት መግነዝ ተፈቶለት አይደለም። መቃብሩ እንደተገጠመ ድንጋዩ እንደታተመ በዝግ መቃብር ነው የተነሳው። እንዴት ተነሳ ብሎ መመርመር አይቻልም። ከሰማየ ሰማያት ሲወርድ ሰማይ አልተቀደደም። ከድንግል ሲወለድ ማኅተመ ድንግልናን አልለወጠውም። ሲነሳ በዝግ መቃብር ነው የተነሳው። በዝግ መቃብር እንደተነሳ በዝግ በር ወደ ደቀ መዛሙርቱ ገብቶ ሰላም ለሁላችሁ ሲል ሰላምን ሰበከ ነው የሚለው። ለሁላችን አምላካችን ሰላሙን ይስጠን። ሰላም ለሁላችሁ ይሁን።
የተሰጠ ሰላም የማይቋረጥ ቤተክርስቲያን ጊዜ የምትለው በሥርዓተ ቅዳሴ በአምልኮ ውስጥ ካሁኑ 18 ጊዜ ሰላም ለሁላችሁ ይሁን ይላል። ቅዳሴውን የሚመራው ካህን ስንት ጊዜ? እኛስ ምን ብለን እንመልሳለን? እንደ ቃል ይሁንልን ሰላም ለሁላችሁ ይሁን ሲለን ካህኑ እኛ እንደ ቃል ይሁንልን ይደረግልን ሰላም በልቡናችን ላይ ይስፈን እንላለን። ጊዜያዊ አይደለም፣ ዘላለማዊ ሰላምህ ከኛ ጋራ ይሁን። በስጋ ብቻ አይደለም፣ ሰላምህ በነፍስ ገንዘባችን ይሁን ብለን መልስ እንሰጣለን። የሰላም አምላክ አምላካችን ክርስቶስ ነው። አመስግኑት ክርስቲያኖች ሆነ። ታዲያ ይህ አምላካችን ለቅዱሳን የቅድስና መሰረትን የጣለ የቅድስናን መንገድ ያሳየ ነው። ዛሬ የምናከብረው ከቀደምት ነቢያት አንዱ ኤርምያስ፣ ዛሬ የምናከብራቸው አቡነ ገብረ መንፈስ ቅዱስ ቅድስናን ገንዘብ ያደረጉት ከሱ ነው። እንግዲህ አዲስ ኪዳን ወይም የክርስቶስ መጸነስ መወለድ ነቢያትንና ሐዋርያትን ጻድቃነ ብሉይንና ጻድቃነ ሐዲስን ያገናኘ ነው። የብሉይ ኪዳን የአዲስ ኪዳን መገናኛው ክርስቶስ ነው። በእሱ ቅድስና የብሉይ ኪዳን ቅዱሳን ቅድስናቸው ተረጋግጧል። ያ ቅድስናቸው ከባርነት አላዳንም ነበር። ከባርነት ነፃ የሆኑት በክርስቶስ ቅድስና በመጸነሱ፣ በመወለዱ፣ በመጠመቁ፣ በመሰቀሉ፣ በመቀበሩ፣ በመነሳቱ ቅድስናቸውን አረጋግጧል። የአዲስ ኪዳንና የብሉይ ኪዳንን ቅድስና አረጋግጦ ሁለቱም በቤቱ እንዲከበሩ ከፍ እንዲሉ እንዲከብሩ አድርጓቸዋል። እስቲ አክብሯቸው አባቶቻችን። ስለዚህ ቅድም ያነሳነው የትምህርታችን መነሻ ቀደስኩከ እምከርሰ እምከ ወረሰይኩከ ነቢየ ለአሕዛብ፣ ከእናትህ ማኅፀን ጀምሮ ቀደስኩ አከበርኩ ለየሁ ለአሕዛብም ነቢይ መምህር አደረግኩ ይላል ኤርምያስን እግዚአብሔር አምላካችን። ትንቢትን የምትናገር ስለ እግዚአብሔር የምትመሰክር ልባቸው ለጠጠረ ልቡናቸው በትዕቢት ለተወጠረ ለአሕዛብ ማለት ለእስራኤላውያን አሕዛብን ለመሰሉ አሕዛብን ለተከተሉ ለእስራኤል መምህር እንድትሆን ከእናትህ ማኅፀን ጀምሬ ቀደስኩ ይላል ኤርምያስን። ለነቢይነት የመረጠው እንዲሁም ለቅድስና ያዘጋጀው ቅዱሱ አቡነ ገብረ መንፈስ ቅዱስንም እንዲሁ ከእናትህ ማኅፀን ጀምሬ ቀደስኩ አከበርኩ ለኢትዮጵያውያን መምህር አባት እንድትሆን አደረግኩ ነው የሚለው። አባታችን አቡነ ገብረ መንፈስ ቅዱስ የግብፃውያንና የኢትዮጵያውያን አባት ነው። በኢትዮጵያና በግብፅ ቤተ ክርስቲያን ጎልቶ የሚከበር ቅዱስ አባት ነው። በተለየ በኢትዮጵያ ቤተ ክርስቲያን የተለየ ክብር ያለው አባት ነው አባታችን አቡነ ገብረ መንፈስ ቅዱስ። እስቲ አክብሯቸው በእውነት እና የቅዱሳን ቅዱሱን ቅድስናቸው በሰው ብልጫ በእጅ ምርጫ የተሰጠ አይደለም። ማን የቀደሳቸው? ማን የቀደሳቸው? ማን ያከበራቸው? ማን ነው ከፍ ያደረጋቸው? ታዲያ እሱ ያከበራቸውን እሱ የቀደሳቸውን እሱ ከፍ ያደረጋቸውን እኛ ማርከስ፣ እኛ ዝቅ ማድረግ፣ እኛ ማዋረድ ይቻለናል? አይቻልም። በቤቱ በማደሪያው በቅጥሩ በመንበሩ የስማቸው መጠሪያ መታሰቢያ እንዲሆን ያደረገው እሱ እንጂ እኛ አይደለንም። እኛ እሱ ያደረገው መቀበል መፈጸም መኖር ከኛ የሚጠበቅ ነው። ይህን እንድናደርግ እግዚአብሔር አምላካችን በቸርነቱ ይርዳል። ዓለም ቅዱሳንን የሚቃወመው ክርስቲያኖች ቅድስናን ስለማይፈልግ ነው። ቅዱሳንን የሚቃወም ርኩሰትን የሚፈልግ በርኩሰት መኖር የሚፈልግ ነው። በርኩሰት መኖር የሚፈልግ ደግሞ ከእግዚአብሔር ጋር ኅብረት የለውም። ምንድን ያለው አምላካችን በዮሐንስ ወንጌል ምዕራፍ 17 እንዲህ እኮ ነው ያለው፣ እቀቦሙ በስምከ ቀድሶሙ በጽድቅከ አይደለም ያለው? በስምህ ጠብቃቸው በጽድቅህም ቀድሳቸው አክብራቸው ሲል ነው የተናገረው። ካመ ይኩኑ እምንቱ ቅዱሳነ፣ እኔ ቅዱስ እንደሆንኩ እነሱም ቅዱስ እንደሆኑ፣ ቅዱስ አባት አንተ ቅዱስ እንደሆኑ እነሱም ቅዱሳን እንደሆኑ በስሙ ቀድሳቸው። በምን ቀድሳቸው አለ? በስሙ የተቀደሱ የከበሩ ናቸው አባቶቻችን አቡነ ገብረ መንፈስ ቅዱስ እነ ነቢየ እግዚአብሔር ኤርምያስ። ስለዚህ ማንም ሰው ቅድስናቸውን መሻር፣ መለወጥ፣ ማገለባበጥ አይችልም። እግዚአብሔር የመረጣቸው ስለሆነ ማለት ነው። የቅዱሳንን ቅድስና የሚነቅፈው የፕሮቴስታንቱ ዓለም
ራሱን በነቢይነት ማዕረግ ሲሾም ይታያል። ራሱን በቅድስና ስም ሲጠራ ይታያል። ቅዱሳን ይላል ተከታዮቹን ማለት ነው። ነቢዩ ከኔ ሲል ይጠራል። ማን የመረጠው ማን የቀባው ቢባል ግን መልስ የለውም። ክርስቲያኖች ዘተከርሞ ይሰል የኤርምያስ ቅድስና እንዲህ ዝም ብሎ ከሰፈር የተገኘ አይደለም። ከእናተ ማኅፀን ጀምሮ ቀድሻለሁ። እስኪ በሉ ከእናተ ማኅፀን ጀምሮ ምን ብያለሁ? ማን ያለው? አሁን ነቢይ ነኝ እያለ የሚያወደልድለውስ ማን ነው እንደዚህ ያለው? ራሱ ነው ፈለው ራሱ በቃ ነቢይ ነው ያለው። ይህ ትዕቢት ነው። ትዕቢት ደግሞ ክርስቶስን አያስመስልም። ማንን ነው የሚያስመስለው? ትዕቢት ማንን ያስመስላል? ያው ታውቁታላችሁ፣ ዲያብሎስን ነው የሚያስመስለው። ነቢዩ ኤርምያስ የተቀደሰው በእግዚአብሔር እንጂ በራሱ አይደለም። አቡነ ገብረ መንፈስ ቅዱስ እኔ ቅዱስ ነኝ ብለው አያውቁም። የቀደሳቸው ያከበራቸው ግን ማን ነው? የቅዱሳን ቅድስናን የሚሰጥ አምላካችን ነው። አክብሩት እግዚአብሔር አምላካችን ነው። የቅድስና ምንጫችን ነው። የበረከት ምንጫችን ነው። የሚያኖረን እሱ ነው። ለቅዱሳን ቅድስናን የሚሰጥ እሱ ነው። ክርስቲያኖች ስለዚህ አምላካችንን በቅዱሳን የቅድስና ሕይወት ውስጥ እናየዋለን፣ እናከብረዋለን። የእሱን ቅድስና የሚጋፉ የሚሻሙ አይደሉ ቅዱሳን። የእሱ ቅድስና የሚገለጥባቸው የቅድስና መድረኮች ናቸው። እሱ ቅዱስ እንደሆነ የሰው ልጅም በምድር ላይ በቅድስና መኖር እንደሚችል ማሳያዎች እግዚአብሔር ያከበራቸው የቀደሳቸው አባቶቻችን ናቸው። በረከተ ጸሎታቸው አይለየን። አሁን እየኖርን ያለነው በእግዚአብሔር ቸርነት በአባቶቻችን ጸሎት ነው። በገንዘባችን ብዛት አይደለም። ገንዘባችን ምን አቅም አለው? እየኖርን ያለነው በማን ቸርነት ነው? ክርስቲያኖች በእግዚአብሔር ቸርነት። አሁን በዓለ ትንሣኤ ሲከበር በጉ፣ ዶሮ፣ ፍየሉ ዋጋው የሚቀመስ አልሆነም። ግን ጉዳያችን አይደለም። ምክንያቱም የኛ ጉዳይ የቅድስና ባለቤት የትንሣኤያችን ምንጭ የሆነው ክርስቶስ እንጂ አይደለም። እንደ ሥጋ ያን ሊያስብ ይችላል፣ ግን ዋና ጉዳይ አይደለም። ደስታችን የማይለወጥ የማይናወጥ የሚሆነው በቅድስና ሕይወት መመላለስ እንችለው። እንዲያው አቡነ ገብረ መንፈስ ቅዱስ አሁን ዛሬ የምናከብራቸው ትንሣኤ መጣ በግ፣ ፍየል፣ ዶሮ አሳስቧቸው ያውቃሉ? የሚያሳስባቸው የቅድስና ሕይወት ዘላለማዊ ሕይወታቸው ብቻ ነው። ያ ሕይወት የሚያሳስባቸው ክርስቶስ ከእነሱ ጋር ይኖራል፣ እነሱ ከክርስቶስ ጋር ይኖራሉ። የእሱ ቅድስና በእነሱ ላይ ይታያል። ክርስቲያኖች ፀሐይ በሰማይ ላይ እንደምታበራ እውነተኛው የጽድቅ ፀሐይ ክርስቶስ በእነሱ ልቡና ላይ እንደ ፀሐይ ያበራል። ኃጢአትን፣ ርኩሰትን ይገስጸዋል። ቅድስና በእነሱ ሕይወት ጎልቶ እንዲታይ ያደርጋል። ይህም እሱ ሰጠ። እሱ ከሰጠ ሊነሳ፣ ሊቀማ፣ ሊነጥቅ የሚችል ማንም የለም። እነሱን አክብረው እንድናከብራቸው በረከታቸውን እንድንቀበል የረዳን የአባቶቻችን አምላክ ክብርና ምስጋና ይድረሰው። ከእናተ ማኅፀን ጀምሮ ቀድሻለሁ፣ ለአሕዛብም መምህር ነቢይ አድርጌአለሁ ብሎታል ኤርምያስም። ይህን የተባለ ኤርምያስ በነገሥታት ፊት በድንጋይ እየተደበደበ መላወቱ በልቅሶ ነው ያለቀው። አልቃሻው ነቢይ ነው የሚባለው። ከመጽሐፎቹ አንዱ ሰቆቃወ ኤርምያስ ይባላል። የኤርምያስ ልቅሶ ማለት ነው። በማልቀስ የኖረ ሰው ኤርምያስ ሀብተ አልቦ ያለው በማልቀስ በትዕቢት የኖረ አይደለም፣ በትሕትና የኖረ ስለ ወገኖቹ ሲያለቅስ የኖረ በእውነት ዓይኖቼ የእንባ ውሃ በሆኑልኝ በወደድኩ ነበር ሲል ነበረ። ስለ ራሱ ስለ ወገኖቹ በደል ሲያለቅስ ምርር ሲል የኖረ እግዚአብሔር ያከበረው ነቢይ ነው። የእንባው የጸሎቱ በረከት በእውነት ለሁላችን ይትረፈን ይድረሰን። አቡነ ገብረ መንፈስ ቅዱስን በእንባ የኖሩ ናቸው። ይገናኛሉ ሁለቱ። ከላይ ነቢዩ ኤርምያስ፣ ከዚህ ደግሞ አቡነ ገብረ መንፈስ ቅዱስ በእንባ በልቅሶ የኖሩ ናቸው። መጽሐፍ የሚለን እንደዚያ ነው። ብፁዓን እለ ይላህው ይእዜ እስመ እሙንቱ ይትፌስሑ፣ ዛሬ የሚያለቅሱ ብፁዓን ናቸው ደስ ይላቸዋልና ይላል። ምን ይላቸዋልና? ማን ያስደስታቸዋል? ማን እንባቸውን ያብሳል? ማን ልቅሷቸውን ይሽረዋል? ልቅሷቸው በደስታ እንባቸው በሐሴት ይሞላል። ምክንያቱም ያለቀሱት ቤቴ ከበረከት ጎደለ፣ የምበላው የምጠጣው የምለብሰው አጣው ብለው አይደለም። ምድራዊ ክብር ሹመትና ሽልማት ቀረብኝ ብለው አይደለም። ከእግዚአብሔር ላለመለየት ከቅድስና ላለመራቅ ሕይወታቸውን በእንባ በንስሐ በቅድስና የጨረሱ ስለሆነ
ከዚህ በኋላ ያላቸው ሕይወት የደስታ ነው። የደስታ ሕይወት ያላቸው ለእኛ ለሐዘንተኞች የደስታ ምንጭ ይሆናሉ። ተሰብስበን በቤታቸው በመታሰባቸው ሐሴት እናደርጋለን። የእነሱ ደስታ ለእኛ ይተርፋል። በደስታቸው ጥላ ስር ስንጠለል ዓለም አሳዝኖ አጉጦ የላከው ሕይወታችን በሐሴትና በደስታ ይሞላል። ደስ ይበላቸው ኦርቶዶክሳውያን። ቅዱሳን አባቶቻችን የደስታ ምንጭ፣ የሐሴት ምንጭ፣ የቅድስና ምንጭ አድርጎ አምላካችን ሰጥቶናል። ይህን ደስታ አልፈልግም አልቀበልም ያለ ከዚህ ርቆ መኖር መብቱ ነው። ክርስቶስ አያስገድድም። እኛም ተገደን አልመጣንም፣ ወደን ነው። ለጊዜው በዚህ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሐሴት ደስ ይለናል። ለፍጻሜው ከትንሣኤ በኋላ ያለውን ደስታ እንደ ቅዱሳን አባቶቻችን እናገኛለን የሚለው ያንን ነው። አሚያ የበሩ ጻድቃን ምስሊተ እደ እምብርሃነ ፀሐይ በመንግሥተ አብርሆሙ ዘበሰማያት። ያን ጊዜ ጻድቃን በአባታቸው መንግሥት ከፀሐይ ይልቅ 7 እጅ ያበራሉ ነው የሚለው። ስንት እጅ ያበራሉ? ፀሐይን ቀና ብሎ ማየት ይቻላል? ፀሐይን ቀና ብሎ ማየት በሙሉ ዓይን ማየት ካልተቻለ የእነሱን ክብር የሚለፈልፈው ሁሉ የማየት አቅም የለውም። ክርስቲያኖች እግዚአብሔር ያከበራቸው እንደ ፀሐይ የደመቀ እንደ ጨረቃ ያሸበረቀ በክብር የተሞላ ሕይወት ያላቸው ናቸው። ያም ከእናታቸው ማኅፀን ስለተመረጡ ስለተቀደሱ ለመምህርነት፣ ለበረከት፣ ለቅድስና እግዚአብሔር ስላደላቸው ነውና እነሱም ለቅድስና ያደለ ለእነሱ ቅድስና የሰጠ አምላካችን የእኛንም ሕይወት ይቀድስልን ይባርክልን። ከዚህ በላይ በዘመነ ትንሣኤ ማለት እናንተንም ማድከም ነው የሚሆነው። ዘመነ ትንሣኤ የ50 ቀን የዘላለም ሕይወትን የምናስብበት ነው። ቤት ያፈራውን እየበላን እየጠጣን የምንተኛበት አይደለም። የዘላለም ሕይወታችንን ትንሣኤን የምንመሰክርበት ያኛውን ከትንሣኤ በኋላ ያለውን ስግደት፣ መንበርከክ፣ መጾም የሌለበትን ሕይወት የምናስብበት ጊዜ ነው። በዚያኛው ጾም የለም፣ ምክንያቱም መብል የለም። መብል ከሌለ ጾም የለም። በዚያኛው ያለው ሕይወት ምስጋና፣ ቅዱስ 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 ማለት ያው ምግብ፣ ልብስ፣ ቀለብ ይሆናል። ማርጀት የለም፣ መታመም የለም፣ መድከም የለም። በቅድስና የምንኖረው በትንሣኤ የምናገኘው ሕይወት ያን የመሰለ ነው። ያን ሕይወት እንድንኖር የትንሣኤያችን በኩር አምላካችን ኢየሱስ ክርስቶስ ለትንሣኤያችን በኩር ሆኗል። ሞትን ድል አድርጎ ተነስቷል። ፍጹም ደስታን ሰጥቶናል። ደስታውን እንቀበል፣ በደስታው እንኑር መልእክታችን ነው። ያስተማረን የመከረን የአባቶቻችን አምላክ ነው። እግዚአብሔር ስሙ የተመሰገነ ይሁን። የነቢዩ ኤርምያስ የጻድቁ የአቡነ ገብረ መንፈስ ቅዱስ በረከታቸው ይደርብን፣ ጸሎታቸው አይለየን። በሁለት ድንግል የምትሆን የእመቤታችን አማላጅነቷ ጸጋዋ በረከቷ ይደርብን። ፍቅሯ በልባችን ምስጋና በአንደበታችን ይምላልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ